ላመሰግን ፈልጋለሁኝ በዚህ አጋጣሚ እኔ ብቻ ሳልሆንም ብዙ በውስጥ ሆነው የሚማሩ ልጆች አሉ። በጣም እያስተማርከን ነው። በቃ ያው ኡስታዛችን አንተ እውነተኛ ኡስታዛችን። በቃ መስጊዷን እንቆናታተር ምንድን ነው የሚባለው? እንወርሰዋለን። የመውረስ ዘመን ነው ያለው። አምላክ ተወለደ ይባላል ምናምን። አሁን ለሱ ይገባል። አሁን ኢየሱስ ተወልደዋል ይባላ ነበር። ግን ጭንቅላታችሁ ይሰራል ያናንተ። አሁን ለአምላክ ይገባል። ይሄ ሳዲቅ አይገባም የሚለው መስፈርት ምንድነው? እሱ አንተ ለአምላክ ይገባል አይገባም የሚል ለማለት ለአምላክ አንተ ነው መስፈርት የምታወጣለት። ሁሉን ነገር ገብተው ሲያመጡ ሲረዱት ነው እንጂ በውጭ ዝም ብለው አይመስልም። አትረዳውም። ግን ቁጭ ብሎ ለሰማው ላዳመጠው ሰው በጣም ደስ ይላል። ይገባሃል፣ ታውቀዋለህ። ለዛ ነው ልጅ ፈጣሪን እንዴት ይወልዳል እና ፈጣሪዋን እንዴት ትወልዳለች የሚለውን አሳጠረ ገለጸልኝ እኮ ነው ያልኩት። አሳጠረ ማነው የት ነው ያለውን ሳይሆን ስሙን ብቻ የት ነው ያለው። ተረጋጊ እንዴ። እንደገና አንተ የተናገርካቸውን ሌላ ቦታ እንደዚህ ሂጂ ሐዲስም ላይ ቁርአንም ላይ ስታወራ ቼክስ አደርገው ማለት እውነት ነው የምታወራው። ምንም ይሄ በቃ እየመረረኝም ቢሆን ወጥኩት ብናደድም ማለት ነው ለመጀመሪያ ጊዜ ነው የምናደደው እና ወደፊት ደግሞ ከዚህ የበለጠ ይገባኛል ብዬ አስባለሁ። ምክንያት ልንገራ ማትስማማበት ምክንያት ሱራ 16 89 ላይ ሱራ 11 ላይ ሱራ 12 111 ላይ ቁርአን ግልጽና የተብራራው ነኝ ቢልም ግልጽና የተብራራ ስላልሆነ ነሰሰርሊ ቁርአን የሚያብራራ ስለሚያስፈልግህ ነው። ለዚህ ነው ከ10 ጥያቄ ልጠይቅህና አረብኛ ትችላለህ አንዱንም ሳትመልስ እንደምወጣ ላሳየህ ነበረ። ኤንዌስ እሺ መጽሐፍ ቅዱስን ሜቢ አልገባለኝ አንብቤ ከሆነ እሱን እንግዲህ አላነበብኩም ስላልክ አስቀድመ ፐርሚስህን ስትገነባ ምን ብለህ የጀመርከው መጽሐፍ ቅዱስ አንብባለሁ ወይ ስልህ አንድም አላነበብኩም አልክ። በኋላ ደግሞ መለስክና ሳነብ ቃላቶቹ አይገቡኝም አልክ። which is እርስ በርሱ የራስ ንግግር የሚጋጭውንና ራስን ሐሰተኛ ያደርጋል። በመጀመሪያ አንድም ነገር አላነበብኩም ስላልክ በኋላ ደግሞ ሳነብ አይገባኝም ካልክ ውሸት እየተናገርክ ነው። ግን ሰፖርት አደርጋለሁ። በውስጥ አውራኝ ሰላም ብለኸኛል አይደል? አይ ቲንክ እንደዛ ያየው መሰለኝ። አውርቼ ነበር። እሺ ጠይቅካለሁ። ከመጀመሪያው እያነበብኩ ሂጂ ይሄ ምን ማለት ነው እያልኩኝ እሺ ጠይቅካለሁ። ከመጽሐፉ ጀምሮ ልዩነት አለው። ለምሳሌ ባይብል የሆነ ብቻ እስኪ ችግር የለም። እሺ ቆይ እስኪ በውስጥ አውራኝ ነቃሽ። ሰላም አንብበውና ከዛ ወደ እንትን ትላለህ። እሺ መልካም እንደው ላታመልጥኝ አታሯሩጭኝ ሆነብኝ እኮ እናንተ ነገር ለመርሰማችሁ ላይ ቀር እኔን አለፋችሁኝ። ሰላም መፈክርህ እኮ ደስ ሲል አንተን ካላስጠመቅኩማ እኔ ታያለህ። ለማንኛውም ሰላም በቃ መኪናዋን ነገር እንዳረሳቸው ሳሩቲ ወይ ሰላም ናችሁ? ሰላም ነሽ? እንዴት ነሽ? አላህ ደህና ነኝ አልሐምዱሊላህ። ጥያቄ ልጠይቃችሁ ነበር ማለት እኔ መልስና ጥያቄ ምናምን ሳይሆን ኖርማል ምንድነው እሱ ይሰማል? ጥያቄ ማወቅ ያለበት ነገር ስላለ እና ማርያም ኢየሱስ የማርያም ልጅ ከሆነ ኢየሱስና ማርያምን ማን የፈጠራቸው? እነሱ ከመፈጠራቸው በፊት የነበረው ፈጣሪ የት ነው ያለው? ማን ነው? ምንድነው ለማለት ነው። እና ይሄንን ብታብራራልኝ። ኢየሱስና ማርያም ከመፈጠራቸው በፊት የት ነበር ያ ፈጣሪ ማን ነው የሚለውን ገና ቶፒካችንን ሳንጀምር ጥያቄ ጀመርሽ። ወይኔ በላቸው። ኤኒዌይስ ሜቢ የኛን አረዳድ የተወሰነ የምታውቂው አለ። ኢየሱስን ምን ብለን እንደምናምን ንገሪኝ እስኪ። እሱን የክርስቲያኖች አረዳድ እንዴት ይመስልሻል? የክርስቲያኖች አረዳድ ያው የማርያም ልጅ ነው እና ልጁ ጌታችን ነው ብላችሁ ነው አይደል የምታመልኩት? ማርያም የጌታችን እናት ናት ብላችሁ ነው። እኔ አሁን ግራ የተጋባሁት ሁለቱን የፈጠራቸው ፈጣሪ ማን ነው? እና ማርያምንስ ድንግል ሆና እንድትወልድ ያደረጋት ፈጣሪ ማን ነው? ከመረገዙ በፊት የት ነበር ያ ፈጣሪ ለማለት ነው። እና ስንት ፈጣሪ ነው ያለው?
እሺ ስለዚህ አንቺ የምትረጂው ኢየሱስ ሰው የሆነ ኦኬ። ለማንኛውም በጥቅሱ እንሄድበት። በመጀመሪያ እኛ ምን እናምናለን መሰለሽ ሳሩቲ? በስጋ የተገለጠ አምላክ ብለን ነው የምናምነው። በስጋ የተገለጠ አምላክ አስቀድሞ በመለኮትነት ብቻ የነበረው ያ በመለኮትነት በሁሉ የት ነው ያለው ያልሹ? በሁሉ የሞላ በሁሉ ያለ ያ በስጋ ተገለጠ ብለን ነው የምናምነው። በስጋ መገለጥ ሜቢ እንዴት ነው የሚለው ላይ ግልጽ ለማድረግ ያህል ከቅድስት ድንግል ማርያም ተወለደ ብለን እናምናለን። ሎንግ ስቶሪ ሾርት አግኝተሽኛል ነው? ፈርዘር ማብራሪያ ትፈልጊያለሽ? አይ ገባኝ እኮ አሁን በስጋም ተወለደ መንፈስ ነው አላችሁ። እሺ ኦኬ። ግን እኔ የፈለኩትኝ ሁለቱ ኢየሱስና ማርያም ከመፈጠራቸው በፊት የት ነበረ? ኢየሱስ በድንግል እናት እንዲወለድ እና እናከብራታለን። ማርያምን አውቃለሁ፣ በጣም የተከበረች ሴት ናት። ኢየሱስንም እንደዛው እና ኢየሱስን ከማርገዟ በፊት ማርያም የት ነበረ? ፈጣሪ ማነውስ ድንግል ሆና እንድትወልድ ያደረጋት? ምንም እየገባኝ አይደለም እና ይህንን እንድታስረዳኝ ሁሌ ግራ የሚገባኝ ነገር ስለሆነ ነው። እሺ አንዴ ክፈትልን ቆስጠንጢኖስ። ማርያምን ማን የፈጠራት? ማርያምን የፈጠራት እግዚአብሔር አምላክ ነው። ያ በመለኮትነት ነበረ። አስቀድሜ ብዬሻለሁ። ቃል ራሱ ነው የፈጠራት። ቃል በመጀመሪያ ነበረ። ያ በመጀመሪያ የነበረው ዮሐንስ ወንጌል ምዕራፍ 1 ላይ እንደሚናገረው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃል ምንድነው? ዛሬው የምንነጋገረው አንቺ ጋም ስለ ቃል ነው። ቃል የአምላክ ቃል ምንድነው እሱ የሚለውን እናንተ ጋም እንነጋገረዋለን። ፍጡር ነው፣ ፈጣሪ ነው፣ ቃሉ ይለወጣል አይለወጥም በሚል ጋር ነው አክቹዋሊ ያዝኩት። ቃሉ ልብ በይ የእግዚአብሔር ቃል ባህሪው ነው ብላችሁ ታምናላችሁ እናንተ። ያለ ቃል ባህሪው ሲፋቱ ነው ብላችሁ ነው የምታምኑት፣ ፍጡር አይደለም ብላችሁ ነው የምታምኑት። እኛ ደግሞ ቃሉን ልብ በይ ቃሉን ምን ብለን እናምናለን? አካላዊ ነው ብለን እናምናለን። ያ አካላዊ ቃል ደግሞ ሁሉን የፈጠረ ሁሉን ያስገኘ እንደኔና እንዳንቺ ንግግር ያልሆነ ሁሉን ካለመኖር ወደ መኖር ያመጣ ማርያምንም ጨምሮ ኢየሱስ የያዘው ያ ስጋውንም ጨምሮ በቃሉ የሆነ ነው። ይሄንን ማስረጃ ያለው ሆይ ካልሽኝ፣ አዎ በመጀመሪያ ቃል ነበር ይላል አለ እህታችን። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ቃል ራሱ ምን ነበር? እግዚአብሔር ነበረ። ከዛ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ የነበረው ቁጥር 3 ላይ ምን ይላል? ሁሉ በእርሱ ሆነ። በማ በእርሱ የተባለው ማን ነው? ቃል። ሁሉ በማን ሆነ ይላል እህታችን ሳሪቲ? አቤት። ሁሉ በማን ነው የሆነው? አልክ እኮ በማን እንደሆነ አላውቅም። አልክ እንዳልከው ነው እንግዲህ። ሁሉ በእርሱ እርሱ የተባለው ማን ነው? ምን አውቄ እኔም እኮ እኮ ነው ግራ የገባኝ። እርሱ የተባለው ማን ነው? ቁጥር 1 ላይ ይዋ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለሽና ስለ ቃል ነው እየነገረሽ። ከዛ ወዲያ መጥቶ አካላዊ ስለሆነ እርሱ ፐርሰን ስለሆነ እርሱ ብሎ ጠራው። እርሱ የተባለው ማን ነው? ቃል። ሁሉ በእርሱ ሆነ። በማ በቃል ከሆነውም አንዳች እንኳ ያለ እርሱ አልሆነም ከተፈጠሩት ውስጥ። ስለዚህ ጦጣ ብትይ፣ ሰው ብትይ፣ ወፍ ብትይ፣ ቀን ብትይ፣ ማታ ብትይ፣ ጨለማ ብትይ ሁሉ በማን ነው የሆነው? በእርሱ። ስለዚህ ማርያምም ሰው ነችና በማን ነው የሆነው ማለት ነው? በማን ነው የተፈጠረችው? በማን ነው የተገኘችው? በኢየሱስ ወይንም በቃል። ቃል ያ አካላዊ ቃል ሁሉን ያስገኘ፣ ሁሉን የፈጠረ፣ ሁሉን ካለመኖር ወደ መኖር ያመጣ ነው። ይሄ ቃል የት ነበር ያለው? ከማርያም ሳይወለድ ነው እያወራሁሽ ያለሁት። ይሄ ቃል በስጋ ሳይገለጥ ነው እየነገርኩሽ ያለሁት። የት ነበረ ያኔ ስላልሽኝ ቁጥር 10 ላይ አድርግላት። ቁጥር 10 ላይ ቃል የት ነው ያለው? ቁጥር 10 ላይ ቤት ነው የት ነበር ይለናል እህታችን። ከማርያም ከመወለዱ በፊት ቃል የት ነበረ? እሺ በዓለምም ሆነ በዓለምም በእርሱም ሆነ ዓለምም ነው በዓለም ነበረ። በዓለም ነበረ። በዓለም ነበረ። ነበር ማለት ምን ማለት ነው? ነበረ እንግዲህ ነበረ አሁን የቀረ ነገር ነው። ኖ ነበር ማለት አለ ማለት ነው አይደለ? በዓለም ውስጥ ያለ ነገር ማለት ነው። ነበረ ሲሆን ነበረ ነው ያለፈ ነገር እኮ ነው። ነበረ ወይ ነበረ እኮ ነበረ ነው። ያ በዓለም ውስጥ ነበር ግን አልቃል። ይሄ መቼ ነው? በስጋ ከመገለጡ በፊት ነው። አሁን አልነበረምን አስይዘውም፣ ግን በዓለም ውስጥ ነበር አይደለ? ቃል መልሽልኝ።
ነበረ ይላል። እኔ እኮ እዚህ ጋር የተጻፈውን እየነገርኩሽ በምን ውስጥ ነበረ እኮ ቃል ከስጋ ከመገለጡ በፊት የት ነበር አልሽኝ? በምን ውስጥ ነበር ይላል? ዓለም ነበረ። ቴንኪው። ዓለሙ ደግሞ በማን ነው የሆነው ይላል? እኔ እኮ ስለሚለው አይደለም እየጠየቅኩ ያለሁት እፎይ። እኔ ስለ መጽሐፍ ቅዱስም የማውቀው ነገር የለም ብያለሁ። አሁን ስለሚለው ሳይሆን ችግር የለም ያዩ በቀላብራለሽ ላብራራለሽ። ሎክ በስጋ ከመገለጡ በፊት የት ነበረ የአምላክ የት ነበረ ብላ ስለጠየቀችን ነው ወደዛ ባክ ያደረግነው እህታችን። በመጀመሪያ ቃል ነበር ካልን በኋላ ሁሉ በቃል እንደተፈጠረ ካየን ያ ሁሉ በእርሱ ሆነ ከሆነም አንዳች እንኳ ያለ እርሱ አልሆነም ካለን ማርያምን ጨምሮ ሁሉ ነገር የሆነው በማን ነው? በቃል ነው። ያ ቃል ደግሞ የት ነበር ካለችኝ በዓለምም ነበረ። ዓለሙ ራሱ በማን ነው የሆነው? በእርሱ ሆነ። ዓለሙም አላወቀውም። ይሄ ቃል በዓለም የነበረው ዓለም ያላወቀው ወደ ሰዎች የመጣው ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስጋን ራሱ ፈጥሮ ራሱ ተዋሃደው ማለት ነው። ምክንያቱም ቁጥር 3 ላይ ሁሉ በእርሱ ሆነ ተብሎ ስለ ቃል ስለተነገረ ቃል ሁሉን የፈጠረ ሁሉን ያስገኘ ስለሆነ ማርያምን ጨምሮ ስጋውን ጨምሮ ራሱ ፈጥሮ ተዋሃደው ማለት ነው። ስለዚህ ከዛስ በስጋ ተገለጠ። አስቀድሞ በእግዚአብሔር መልክ ብቻ የሚኖረው ፊልጵስዩስ ምዕራፍ 2 ላይ ቁጥር 6 እንደሚናገረው አስቀድሞ በእግዚአብሔር መልክ ብቻ ሲኖር የነበረው ከዘመናት በኋላ ያ የፈጠረውን ስጋ ከማርያም ከስጋዋ ስጋ ከደሟ ደም ነስቶ ምን ሆነ? በዛ ተዋህዶ ተገለጠ። እርሱ በእግዚአብሔር መልክ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልም መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያም መልክ ይዞ ልብ በይ፣ አስቀድሞ በምን መልክ ነበር የሚኖረው? በእግዚአብሔር መልክ ነበር የሚኖረው። ነገር ግን የባሪያም መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። አስቀድሞ እንዴት ነበር የሚኖረው? በእግዚአብሔር መልክ። ከዛስ በሰው የባሪያውን መልክ ይዞ ነገር ግን የባሪያም መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ አለን ማለት ነው። አስቀድሞ በመለኮት ብቻ ሲኖር የነበረው ቃል ሁሉን የፈጠረ ሁሉን ያስገኘው የኔንና ያንቺን ልክ እንደኔና እንዳንቺ ስጋና ደም ተካፍሎ ዕብራውያን ምዕራፍ 2 ቁጥር 15 ላይ እንደሚናገረው ያ የእግዚአብሔር የባህሪው ልጅ በስጋ ተገለጠ ማለት ነው። ቁጥር 15 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። መለኮት ስጋና ደም የለውም። ለዚህ ነው ሉቃስ ወንጌል ምዕራፍ 24 ላይ ቁጥሩን ረሳሁት፣ መንፈስ ስጋና ደም እንደሌለው ይናገራል። መለኮት አስቀድሞ ስጋና ደም የለውም። ነገር ግን ክርስቶስ በስጋና በደም ተካፍሎ በስጋና ደም ተዋህዶ ምን ሆነ? ተገለጠ፣ ታየ፣ ተዳሰሰ። ይኸውም እስከ ሞት እንኳን የታዘዘ ሆነ ማለት ነው። ስለዚህ ማርያምማ ፈጠራት፣ ኢየሱስ ነው የፈጠራት፣ ስጋው ቃል ነው የፈጠራት። ያ ስጋውንስ ማን ፈጠረው? ራሱ ፈጥሮ ተዋህደው። ስለዚህ እኛ ምን እናምናለን? እህታችን ሜቢ ግልጽ እንዲሆንልሽ አንድ መለኮት በሶስት አካል ብለን እናምናለን። አንድ አካል ብለን አናምንም። ሶስት አካል ብለን ስለምናምን አንድ አካል ብለን ስለማናምን እዛ ጋር ግልጽ ካልሆነልሽ ሜቢ እሺ። አሁን እና እኔ ምንም ግልጽ የሚሆንልኝ ነገር አይደለም፣ ቢሆንልኝም የሚችል አይመስለኝም። በቃ እኔ ምንም አንተ አጭር ጥያቄ ነው የጠየቅኩት። ምንድነው ሳውን እኔ አልኩህ አሁን አልገባሽ? አመጣጡን ሳይሆን ማን ነው ያ ፈጣሪ? ማን ነው ስሙ? ማን ነው? ስልጣኑን ስለሌላ ለምን ማካፈል ፈለገ? ለምን? ወይስ ትራንስፈር ማድረግ ፈለገ? ለኢየሱስ ለምን መስጠት ፈለገ? ማን ነው? የቱ ጋር ነው የሚለው? ማን ነው የሚለውን እኮ እየጠየኩ እኮ ነው። ማን ነው የሚለውን ብቻ ንገረኝ። ማን ነው ፈጣሪው? ያ ፈጣሪ ማርያምን ኢየሱስን እንድትወልድ ያደረጋት ፈጣሪ ስሙ ማን ነው? የት ነው ያለው? ለምንስ ወደ ኢየሱስ ማስተላለፍ ፈለገ ነው? በቃ እንዴት ፈጣሪ
ልጅ ፈጣሪን እንዴት ይወልዳል እና ፈጣሪዋን እንዴት ትወልዳለች የሚለውን አሳጠረ ገለጽልኝ እኮ ነው ያልኩት። አሳጠረ ማነው የት ነው ያለውን ሳይሆን ስሙን ብቻ የት ነው ያለው። ተረጋጊ እንዴ! ማውራት ብቻ ሳይሆን ማዳመጥ ነው እንጂ እኔ ያልኩሽ ስህተቱን ንገሪኝስ ያልገባሽን ያንቺ ባይምሮሽ ውስጥ ያሹን ዲሌማ ሳይሆን እኔ ተናገርኩት ያልገባሽን። እኔም እኮ አሁን ያልገባኝን እኮ ነው። ምንም አልገባኝም። አሁን እኔ ምን ነበር የነገርኩሽ? እንዴት እናት ፈጣሪዋን ትወልዳለች? የት ነው ያለው? ማን ነው ስሙ? ማን ነው ያ ፈጣሪ? ማን ነው የሚዳሰስ ነው? ፕሊዝ አዳምጪ። የመጀመሪያ ጥያቄሽ ኢየሱስ ማን ፈጠረው? ልጁ ማን ፈጠረው? ማርያምን ማን ፈጠራት? አምላክስ በስጋ ከመገለጡ በፊት የት ነበር የሚል ጥያቄ ነው የጠየቅሽው። ስለ ቃሉ ምን ብዬ አልኩሽ? በዓለም የነበረ ሁሉን የፈጠረ ስለያዘው ስጋ ከሆነ ደግሞ ራሱ ፈጥሮ ተዋሃደው። ማርያምን ከሆነ ደግሞ ኢየሱስ ቃል አስቀድሞ ስለነበረ ሁሉን የፈጠረ ነው ብዬ ነገርኩሻ። ወዶ አድርገሻላ። የመጀመሪያ ጥያቄዎችሽ ስለነበሩ ያው በደንብ ነው እንጂ ብናደርገው ታዲያ የመጀመሪያዎቹ ጥያቄዎችሽ ስለነበሩ ለምን ቆጣቆጣልሽ? እንዴት ይወልዳል እንዴት ምናምን ነገር እኮ አንተ እኮ ነው ልታስወራኝ አልቻልክም እንጂ እኔ አልተቆጣሁም። እኔ በጨዋነት ነው የጠየኩት። ለተንኮል አስቤ ምናምን ለማነጻጸርም አይደለም። እኔ ለማነጻጸር ልጁ እንትን አይደለም መስሎኝ ሳይሆን ሳሪቲ ተቆጪ፣ ችግር የለውም። ከተቆጣሽ ደግሞ ሞር ደስ እያለኝ እኔ ደግሞ ይሄንን በቁርአንሽም አብሬው ፓራላሊ እንሄድበታለን ማለት ነው። እንደማያዋጣ አልቆጣም። ለምን እንደማልቆጣ ታውቃለህ? እኔ አልቆጣም። ለምንድን ነው የምቆጣው? እኔ አሁን ጥያቄ ነው እኮ የጠየኩ ማወቅ ስለፈለኩኝ እና እስካሁን ግራ የሚያዝ ገባኝ ነገር ስለነበረ ነው እንጂ ጥያቄሽን እኮ ልሽነታችን ፕሊስ አዳምጪ በቃ። አንደኛ ደረጃ ፓወር ትራንስፈር አደረገ። የሆነ አካል ለሆነ አካል ሰጥቶት ያ አካል ደግሞ ከዛ በኋላ አምላክ ሆነ ብዬ አላስተማርኩሽም እህታችን። ሶሪ እንደዛ ብዬ አልተናገርኩም። ሚስ ኢንተርፕሬት አድርገሽ የኔን ንግግር ለምንድን ነው አምላክ ስልጣኑን ለሌላ ማስተላለፍ የፈለገው ምናምን ብለሽ ስለተናገርሽ ማለት ነው። እንደዛ ብዬ አልተናገርኩም። በስጋ ተገለጠ ብዬ ነው የነገርኩሽ። መገለጥ ምን እንደሆነ ታውቂያለሽ? መገለጥማ እንግዲህ ሚዲያ ላይ ተገለጠልን ሲሉ ነው የምሰማው። ኦኬ ተገለጠልን ሲባል ነው የምትሰሚው። ለምሳሌ ሱረቱ ቀለም ላይ 42 ላይ አላህ ባቱን ይገልጣል። እንደዛ ማለት ሚዲያ ላይ ተገለጠለት ማለት ነው። ባት የሚገለጥበትን ቀን አስታውስ የሚለው ክፍል። ስለዚህ ሚዲያ ላይ ነው አላህ ባቱ የሚገልጠው። እኔ እኮ አሁን ስለ ባክ እናድርግሽ እንመለስ። ለዛ ነው ምን አልኩሽ እኔ አስቀድሞ መለኮት በስጋና በደም እንደዚህ ተካፍሎ እንደዛ አልነበረም። ነገር ግን መለኮት ስጋና ደም የለውም። ያንም ፈጥሮ ተዋሃደ። ተዋህዶም ተገለጠ ኢንሴንስ ታየ ለሰዎች። አስቀድሞ በእግዚአብሔር መልክ ብቻ ነበር የሚኖረው። ነገር ግን የባሪያም መልክ ይዞ በምስሉ እንደ ሰው ተገኝቶ ታየ። መገለጥ የምንለው ያንን ነው። ስጋን ተዋህዶ ተገለጠ፣ እንደ ሰውም ታየ፣ ተዳሰሰ፣ ተነካ ማለት ነው። አሁንም ግልጽ አይደለም መገለጥ ምን እንደሆነ? በቃ እኔ አሁንም ግልጽ ሊሆንልኝ አልቻለም። እኔ ጠየቅኩት እና አይደለም ግልጽ አይሆንልሽም። ወደ ቶፒካችን ባክናና ያላ ቃል ይለወጣል አይለወጥ የሚለውን እዛ ላይ ማውራት ትችያለሽ። ወጣሽ ሳዲቅ እንኳን እንደመጣ ሰላም፣ እንዴት ናችሁ? መስገነው ያላ ቃል ይለወጣል ወይንስ አይለወጥም? እንትን ስላላ ቃል እንትን አያገባህም ማለት ነው። አሁን የማይችል ሰው አስገብተህ እንትን ከሚችል ሰው ጋር ብታወራ ይሻላል ማለት ነው። ለምን እኔንም ጨምሮ ምንም አናቅም ማለት ነው። ስለዛ ስለ ስላሴ እስቲ አስተምረን። ስለ ስላሴ አንተ እስቲ ፕሮፋይል ላይ ያለው ከኋላ ያለው ነው ከፊት ያለው ነው? አየካ አንተ አሁን ይሄን መጠየቅ ራሱ ምንም እንደማታቅ ነው አሁን የሚያሳየው ማለት ነው። ስለ ስላሴ አስተምረን እስቲ። ስላሴ አንድም ነው ሶስት ምናምን። አሁን ያንተ አምላክ ማን እንደሆነ እኮ አታቅም አንተ።
ኢየሱስ ነው አብ ነው መንፈስ ቅዱስ ነው አታውቅም ማለት ነው። ዝም ብለህ ነው የምትመራው። ሳዲቅ ወይ ቀለለ የምሬን ነው የምር ነው። አምላክ ተወለደ ይበላል ምናምን አሁን ለሱ ይገባል። አሁን ኢየሱስ ተወልደዋል ይበላ ነበር። ግን ጭንቅላታችሁ ይሰራል እናንተ። አሁን ለአምላክ ይገባል ይሄ ሳዲቅ አይገባም የሚለው መስፈርት ምንድነው? እሱ አንተ ለአምላክ ይገባል አይገባም የሚል ለማለት ለአምላክ አንተ ነው መስፈርት የምታወጣለት። እሺ ሽንት ቤት እንዴት ይገባል? አምላክ እኮ ኢየሱስ አሁን ይጸዳዳ ነበር ማለት ነው። መቼም አንድ ሰው ካባላ ይጸዳዳል ማለት ነው። ይገባል ይሄ ባህሪ ለአምላክ። እሺ ተረጋጋ። እኔ ተረጋግቻለሁ። ጭንቅላታቸው አይሰራም እንደ ክርስቲያኖች እኮ። አዳምጣ። እሺ አዳምጥ። የሙስሊሞች ትልቁ ፍራቻቸው ምንድነው? እሱ አላህ አንፈራም። አሁን ከሚችል ሰው ጋር እስቲ አውራ። አዳምጥ። ትልቁ ስጋታቸው ፈጣሪ በሁሉ ቦታ አለ ሲባል እንኳን ሽንት ቤት ሊገኝ ነው ታዲያ ይላሉ። እና ሽንት ቤት ሲገቡ አላህ የለም ብለው ነው የሚያምኑት። እና ለዛ ነው ቤተኛው እግርና ምገባው ነው በግራ እግራቸው ገብቶ ነው በቀኝ የሚወጡት። እና እንትን ብለው ነው ወለ እንትን ሲሉ አለበለዚያ ቂጣቸው ውስጥ ሴጣን በእጁ ገብቶ ጨጓራቸውን እንዲበጠብጠዋል ይላል። እና አላህም አያስጥላቸውም ሽንት ቤት ውስጥ ማለት ነው። ከሽንት ቤት እንኳን ማዳን ማይችል አምላክ ብለህ አምላክን መያዝ በጣም ያሳፍራል። ኤኒዌይስ ግን ምንድነው እሱ? ቆይ ተረጋጋ። ለአላህ እንደዚህ ይላል። ለምሳሌ በምታዩትም በማታዩትም እምላለሁ ይላል። ሚውጣት ታርገኛ ፋሪ ነው አይካ ያንተ ብቻ ሱራ 69 ሱረት ሐቅ ላይ 38ን ክፈትልኛ እንዴ። ስለዚህ በመጀመሪያ ደረጃ እኛ ፈጣሪ በሁሉ ዘዳግም 23ን አንብብ እስቲ። አንተ አምላክ እውነት ተኮላሽተሃል። እሱን የፈለከው አነብልሃለሁ። ተኮላሽህ ደግሞ እሱ ክፍል በደንብ አንተን ይመለከታል። አሁን አዳምጥ። ዘዳግም 23ን አንብብ እስቲ። ቁላ የተቀጠቀጠ የእግዚአብሔር ጉባኤ አይግባ ይላል። እስቲ አንብበው እኮ። ተረጋጋ። አንተም ተቀጥቅጠህ ከሆነ በደንብ ይሄንን አስረዳሃለሁ። ትገባለህ አገባ የሚለው ተረጋጋ። ክፍሉን አሁን ክፈት። ዘዳግምን ክፈት። ወንድ ከሆንክ አሁን ወንድ የግድ ማሳየት አይጠበቅብኝም። እንዳንተ ተቀጥቅጠህ ከሆነ እናየዋለን። ኤኒዌይስ ሱራ 69 መጽሐፍ ቅዱስን ክፈት። ወንድ ከሆንክ ዘዳግምን ሳዳም ቆይ ተረጋጋ። 69 ነው ያልኩህ። 34 38 መጽሐፍ ቅዱስ ክፈት። ወንድ ከሆንክ ክፈት። ወዲስ አዳምጥ። ዘዳግም 23 ክፈት። ወንድ ከሆንክ ዘዳግም 23 አዳምጥ። ተረጋጋና አዳምጥ። መልስ እሰጥሃለሁ። ሁሉ ነው። ተረጋጋ። ሰው የሙስሊሞቹ ትልቁ ስጋት ምንድነው? እሱ አምላክ እንዴት ሽንት ቤት ይገባል? ሽንት ቤት ውስጥ አምላክ አለ ማለት ነው። ምክንያቱም እነሱ የሚያስቡት ሴንስ እንደዚህ ሴንስ ኦፍ ኦርጋን እነኛ ያ አይደለም። ባና ዝም ብለው ወሬ አታውራ። ለአምላክ አይገባም። ተመለሰ ግባ። እና ልክ እንዴት ነው እኛ በአፍንጫችን የሚገማን ነገር አለ። አምላክንም እንደዛ አድርገው ነው የሚያስቡት። የሆነ የሚሸተው ነገር ብሎ ጉንፋን ምናምን የሚይዘው ማለት ነው። የሚገማው ነገር አድርገው የሚይዙት which means ፈጣሪን የሚያቆሽሸው ነገር አለ ብለው ያምናሉ። ፈጣሪን የሚያቆሽሸው ነገር አለ፣ ቆሻሻ እሱን ነክቶት ከዛ ያቆሽሸዋል ብለው ያምናሉ። ኢማጂን ሉክ ፈጣሪ ይቆሽሻል ብለው ያምናሉ። የኛ አምላክ ሁሉን የሚቀድስ ሁሉን የሚያነጻ እንጂ የሚቆሽሽ አይደለም። ውሃ ሰውን ያነጻል አይደለ? ውሃ ሰውን ያነጣል። ቆሻሻ ከነካችሁ በኋላ በውሃ ስትታጠቡ ትነጣላችሁ። ውሃ ቆሻሻ ማንጻት የሚችል አምላክ ደግሞ እንዴት ነው እሱ ይቆሽሻል ብላችሁ የምታስቡት? ምን አይነት ጭንቅላት ነው? ምን አይነት ጭንቅላት ነው ወገን? ምን አይነት ጭንቅላት ነው የተሰፋላችሁ? ምን አይነት ጭንቅላት ነው የተገጠመላችሁ? ሽንት ቤት ከገባ እንደው ሽንት ቤት ውስጥ አለ ካልን አምላክ ይቆሽሻል ይገማዋል ብሎ ማሰብ በራሱ አምላክም ቦዲ ያለው አደረጉት። ፊዚካል ቦዲ ያለው የሆነ ያንተ ካካሄዶ ልጥፍ የሚልበት አይነት አድርገው አሰቡት። አምላክ መንፈስ ነው፣ ረቂቅ ነው። ያንተ ካካ እሱ ላይ አይለጠፍበትም። እሱ ሁሉን የሚቀድስ ሁሉን የሚያነጻ እንጂ በአንተ ካካ እሱ የሚቆሽሽ እሱ የሚገማው አይደለም። ወገን ነቃበል። አላህ ፊዚካል ቦዲ ስላለው እንዳንተ አፍንጫ፣ አይን፣ ጆሮ ያለው ስለሆነ
ያሸታል። ያሸተውና ይገማዋል ማለት ነው። እንደዛ ነው የምታስቡት? እንደዛ ከሆነና የእናንተ አምላክ ሜቢ በገነት ስትሄዱ ማትታጠቡ ከሆነ አብራችሁ ስለምትገናኙ የእናንተ ላባችሁ ካካ ማለት አትችሉም ይላል። ላባችሁ በጣም ስለሚፈስ በላባችሁ ምክንያት በቃ ጠነባኸኝ አንተ ሰውዬ ሲል ነው የሚኖረው አላህ ስለሚገማው ማለት ነው። ኦኬ በምታዩትም በማታዩትም ነገር እምላለሁ ይላል አላህ። ከማያቸው ውስጥ አሁን ሽንት ቤት እያየው ነው። አላህ በእኔ ካካ ሊምልልኝ ነው። እውነት እውነት እልሃለሁ እፎይ እኔ አልዋሽም፣ እኔ አላህ አልዋሽም፣ በምታየው በዚህ ካካ እምላለሁ ሊለኝ ነው። ካካ ውስጥ ሽንት ቤት መግባት የሚፈራው አካል በምታየው እምልልሃለሁ ሲለኝ በካካዬ ግን ይምላል። እኔ ባየሁት ሚምል ከሆነ አላህ እውነት ብያለሁ እኔ አልዋሽም እኮ እፎይ ይኸው በምታየው ካካ እምልልሃለሁ ሊለኝ ነው። በካካ ምሎ ምን እውነት ሊያስጨብጠኝ ነው? ምን እውነት ሊያስጨብጠኝ? ድካም ብቻ ድካም ናችሁ እናንተ ሰዎች። እና ኤኒዌይስ ቢበቃንስ ይብቃን እንዴ? አለን ጥያቄ በመጀመሪያ በጣም እናመሰግናለን ኡስታዛችን መምህራችን የማናውቀውን ነገር ሁሉ ስላሳወቀንና ስለምታሳውቀን እና እኔ ለመማር ነው ዝም ብዬ የገባሁት። ሰዓት ካለ ግን የሆነ ጥያቄ በክርስትና ጉዳይ ለነገሩ ዛሬ እንትኑ አይደለም ፕሮግራም አይደለም። በዚህ ጉዳይ መስለኝም ውይይቱ በውስጥ እያስተማሩኝ ነው፣ እዚህም እየተማርኩ ነው። እሺ እና ለመማር ነው የገባሁት። እሺ በርቺ። ችግር ጥያቄ ካላት ብታስተናግዳት እፎይ አሪፍ ነው። ከእስልምና እንትን ያለች ልጅ ነች እና እናውቃታለን። ሞር ደግሞ ያው በእኛም ትላንትናም ነግራናለች። አንተን በጣም አመስግናለች። እንደወጣ ረድቶኛል በጣም ብዙ ነገር ብላለች እና ጥያቄ ካላት አስተናግዳት። ቅን ልጅ ነች፣ ሌሎቹ አይደለች። ወሬኛ አንተ ቀድሜ ነው ያውቃታለሁኝ። እኔ ነኝ መምህር የመደብኩላት አለ እኔ የመደብኩላት። አይ እሷ አይደለች መረች መድቦልሻል። እኔ ደግሞ ኦኬ የግድ አደባባይ ስላላመጣኋትና ስላላመጣኋት ድጋሚ ደግሞ እኔ ደግሞ ሌላ ቦታ ወሰድኳት። ትላንት መዝሙር ማን ነበር ስሙን ረሳሁት፣ በደንብ አስረድቶኛል። ስለ ስላሴ ጉዳይ ጠይቄ ሌላ እንኳን እያስተማሩኝ ነው፣ በውስጥ እየተማርኩ ነው። እዚህም ያው አንዳንድ እዚህ ካንተ ጋር ያው ስለ እስልምና የምታስተምራቸው ነገሮች አሉ፣ እነሱንም እየተማርኩ ነው። ብቻ ደግሞ እየተማርኩ ነው ስለ ክርስትናም በውስጥ ያስተምሩኛል። ብዙም እየተረዳው ነው። በርቺ። እንግዲህ አይምሮች ላይ ያለ ጥያቄ ካለ እንቀበልሻለን። እየመጣሽ እኛንም መጠየቅ ትችያለሽ ማለት ነው። የምናውቀው ከሆነ እንመልሳለን፣ ካላወቅን ደግሞ እናስተላልፋለን። እሺ አመሰግናለሁኝ። ችግር የለም። አይኔ ብዙም ጥያቄ የለኝም፣ ለመማር ነው የገባሁት። መልካም እሺ። እና ላመሰግን እፈልጋለሁኝ በዚህ አጋጣሚ። እኔ ብቻ ሳልሆንም ብዙ በውስጥ ሆነው የሚማሩ ልጆች አሉ። በጣም እያስተማርከን ነው። በቃ ያው ኡስታዛችን እናንተ እውነተኛ ኡስታዛችን። በቃ መስጊዷን እንቆናታተር ምንድን ነው የሚባለው? እንወርሰዋለን። የመውረስ ዘመን ነው ያለ። መስጊዱን እንወርሳለን። እንደዚህ ቢመረንም እንግዲህ እውነታው እየዋጥነው ነው። ቢመረንም እየተቀበልነው ነው ማለት ያው ለመጀመሪያ ሰዓት ሁሉም ሰው እንደዚህ ምናምን እንትን ስትል ደስ ላይለው ይችላል። ግን እየቆየ በዚሁ እንትን ሲል ምናምን ግን ሁሉም ነገር ይገባዋል እና በኋላ ያመሰግነዋል። ልክ እኛ እንዳመሰገን እኔ እንዳመሰገንኩ እንዴት ናችሁ? ሰላም ናችሁ? ነው እግዚአብሔር ይመስገን። አይመስልም መጀመሪያ ሲገቡበት ነው እንጂ ደስ የሚለው እናት ምን ሲገቡበት ሁሉን ነገር ገብተው ሲያመጡ ሲረዱት ነው እንጂ በውጭ ዝም ብለው አይመስልም። አትረዳውም። ግን ቁጭ ብሎ ለሰማው ላዳመጠው ሰው በጣም ደስ ይላል። ይገባሃል፣ ታውቀዋለህ። ለዛ ነው ልጅቷ እየተረዳሹ ስመጪ ነው በደንብ ደስ የሚለው እያለችሽ ነው። ቤት አማራ
እሷም ከእስልምና የወጣች ነች እንዳችሁ። ቤት አማራ ራቢያ ነው አይደለ ስምሽ? አይ ቲንክ ራቢያ ረሳሁት። ቤት አማራ ሚዩት ነሽ፣ እያወራሽ ከሆነ ሚዩት አድርጌሻለሁ። አሁንስ ይሰማል? ይሰማል። ሶሪ ድምጽ ያረኩሽ። ያ ወደ ከእስልምና ከወጣን በኋላ ነው እዚህ መጥተን ስናየው ነው በደንብ ደስ የሚለው እያለችሽ ነው። ምን ትያለሽ? አዎ መጀመሪያ ላይማ ማለት ማንኛውም ሰው መጥቶ ምናምን እንደዚህ አንተን ሲሰማህ ምናምን ሊናደድ ሊበሳጭ ይችላል። ግን በቃ እንደዚህ ሁሌ እየተከታተሉ ምናምን ቢማሩ ወይም ደግሞ እየተከታተልኩም ስለተማርኩ ነው ብዙ ነገር ያወቅኩት። መጀመሪያ ላይ እኔም እንደዚህ ይናደድ ነበረ፣ እንደዚህ ስታስተምር ምናምን እንደማንኛውም ሰው እንትንን ነበርና ግን በደንብ ስከታተልና በደንብ ስሰማ ሳዳምጥ የምትናገራቸው ነገሮች አንደኛ ያለ ማስረጃ ምንም የምታወራው ነገር የለም። እንደገና አንተ የተናገርካቸውን ሌላ ቦታ እንደዚህ ሂጂ ሐዲስም ላይ ቁርአንም ላይ ስታወራ ቼክ ሳደርገው ማለት እውነት ነው የምታወራው። ምንም ይሄ በቃ እየመረረኝም ቢሆን ዋጥኩት ብናደድም ማለት ነው። ለመጀመሪያ ጊዜ ነው የምናደደው እና ወደፊት ደግሞ ከዚህ የበለጠ ይገባኛል ብዬ አስባለሁ። ያው ደስ የሚለው ነገር እኔ በኮንፊደንስ ምነግርሽ አለመረጃ እናወራም። በኮንፊደንስ ምነግርሽ አንዋሽም። በኮንፊደንስ ምነግርሽ ምናወራው እውነት ነው። አይደለም የራሳችንን ሃይማኖት ለማስፋፋት የነሱን ስናስተምር ዋሽተን አይደለም። መስፈርታችን ምንድነው? እውነት ላይ ብቻ ነው። ምክንያቱም አምላካችን እውነትን ብቻ እንድናስተምር ነው የፈቀደልን። ድራማ አንሰራም፣ አናጭበረብርም፣ አናታልልም፣ አናወዛግብም። የሆነ ለብ በቃ አንድ ጥያቄ መለስሽልህ እዚሁ ሻዳይ ጣትሽን አውጪ ምናምን ብለን አናደርግም። በወንድ ሴቶችን አናማልልም። ገንዘብ ሰጥተን ሴቶችን አናመጣም። ተጀናጅነን እንደሌሎቹ ራቁት ፎቶ ዘን በግድ ስለመዋንልም። እኛ ክርስቲያኖች ነን። የተጠራ ነው ለእውነት እንጂ በሃይማኖት መልክ ቁማር ልንሰራ አይደለም። ይሄንን የሚያደርጉ እዛኛው ዘመን ራሳቸው ስለሚያውቁት ማለት ነው። ያወጣውባቸውም ከዚህ በፊት ቪዲዮዎቻቸው ስላለ ማለት ነው። ከቲክቶክ ጠፍተው ተመልሰው እንዲመጡ የሆኑ አሉ። እኛ ደስ የሚለው ለዚህ ነው። አንቺ ከመጣሽ እንኳን ቆየሽ፣ እኔ እንኳን ከመደብኩልሽ እንደነሱ ቢሆን ኖሮ በደቂቃ ውስጥ ጣትሽን አውጪ ሻዳያጂ ነበር። አይ በጣም ብዙ ተምሬ ነው። ትናንት ጻፉልኝ። እሺ ከታች ማንም ሰው እንትን የሚል ካለ ለምን የሆነ ነገር አታምታችም? እሱ ሲጠይቅሽ ሲያስረዳሽ ለምን እሺ እያልሽ አዳመጥሽ? የሆነ ነገር ሲልሽ ለምን የሆነ ነገር አትዩም? ለምን እውነታ እየተናገረና እውነታ እያወራ ለምን እንዲህ ነው ብዬ ማጭበርበር እናንተ ማለት ከፈለኩ መጠምዘዝ እችላለሁ፣ እሱ የሚለኝን ነገር ማለት ነው ልክ እንደሚያደርጉት። እኔ ግን የሚነገረው እውነት ሆኖ ሳለ ሲቀጥል መጀመሪያ ጊዜ አይደለም ሲያስረዳኝ እሱ ስለዛ ስጠይቅ በውስጥ ብዙ ተምሬያለሁ፣ ብዙ ነገር እንትን ብዬ ነው። እሱም ትናንት እያስረዳኝ በደንብ ነው ያስረዳኝና ዝም ብዬ ዘልዬ አይደለም እየጠየኩትም ትላንትም አይደለም የገባሁበት እንዲያውቁ ስለፈለኩ ነው። በውስጥ ብዙ ነገር እንትን እያሉ ስለሆነ ማለት ነው። እኔ ቆየሁ ከገባሁበት፣ ግን እንደዚህ የወጣሁት ዛሬና ትላንት ነው። እና እኔ ደግሞ ሙስሊም ነኝ። ሙስሊም አይደለሽም አውቀሽ ነው እንደዚህ ምናምን። እኔ ሙስሊም ነኝ። ሙስሊም አይደለሽም ካሉ ደግሞ ሙስሊም ለመሆኔ የሆነ ነገር ይጠይቁኝ። በቃ እኔ የሚያሳምናቸውን ነገር ማንም ሰው ማንም ሙስሊም መጥቶ እኔ መጠየቅ ይችላል። ቁርአንም ምንም ቀርተናል፣ አንብበናል፣ ትርጉሙን አናውቀውም። እድሜ ላንተ ትርጉሙን አስተማርከን እንጂ ማለት ነው። እና ይሄ ለማለት ፈልጌ ነው። እናንተ በጣም ምስጋናና ዋናው አንቺ አይደለሽም ሲሉሽ አዎ አይደለሁም አሁን በክርስቶስ ተገዝቻለሁ ማለት ነው የሚገባሽ። ሙስሊም አይደለሽም ሲሉሽ አዎ ክርስቶስ አግኝቸው ከተረት ተረት ወጥቼ አዎ ሙስሊም አይደለሁም ድኜበታለሁ። ድኜበት ነው አይሽ አይደለ እንደዛ አይደል? ድነንበት ነው።
ተከፍሎልን የተከፈለልን ስለምናቅ ነው የዳንበት ስለሆነ ነው። ስለዚህ እኔ ደግሞ ተአምርም አይቼበት ነው ተናግሬያለሁ። ትላንትም ተአምርም አይቼበታለሁ በመጀመሪያም እና በዛ ምክንያት ነው። እናም ያው እውነታውን አወቅኩ ተረዳሁ። በበለጠ ደግሞ ሁሉንም ነገር አንተ እንደዚህ እያስተማርከን ስለሆነ በቃ ሁሉም ነገር እንትን አይደለም። ለዛ ነው ወደዚህ የመጣሁት እንጂ በመገፋፋት በምን አይደለም። ምን አለ መሰለሽ አንድ ሰው ጤናማ አይምሮ ካለውና ቁጭ ብሎ ለምንድነው እሱ በአረብኛ ውስጥ የሚደበቁት? ለምንድነው እሱ ማንኛው ነው እየዋሻ ያለው? ማንኛው ነው መረጃ እያቀረበ ያለው? ሰከን ብሎ ማየት ከቻለ እስልምናው ሳምንት አይቀመጥም። ሆነ ለመናገር ሳምንት አይቀመጡ ጥለው ነው የሚወጡት። ማድረግ የሚጠበቅበት ምንድነው? ቲፎዞ ትቶ ግርግሩን ትቶ እስቲ በመረጃ እያወራ ያለው ማን ነው? ማን ነው ዝም ብሎ በአፉ ሲያወራ የሚውለው መረጃ ሳይከፍት? እኔ አወራለሁኝ እዩ። መረጃ ግን እያንዳንዷ ማውራት ተከታታይ እየተከፈተ ነው። ቤቴን ከፍቼ ዝም ብዬ አፌን ስከፍቶ አይደለም ሙለው፣ ዝም ብዬ ሳወራ አይደለም ሙለው። እዩ መረጃው እያንዳንዷ ለማውራት ነገር ከላይ እያስከፈትኩ ነው ማወራው። ሶ ቼክ አድርጉ። ከዛ ማንኛው ጋር ነው ደግሞ ዝም ብሎ እስቲ ቤት ከፍቶ ዝም ብሎ ቀኑ ሙሉ ሲያወራ የሚውለው ማን ነው? አይምሮ መጠቀም እኮ ነው። ከዛ በኋላ ደግሞ በቋንቋ የሚሸውደው ማን ነው? በማታውቁ ቋንቋ የሆነ ነገር ያመጣ የሚፎግረው ማን ነው? ይሄንን ማገናዘብ ነው። ይሄንን አደረገ ማለት አንድ ሙስሊም ሳምንት አይቆይም። ባይዞ አሁን ነጉራ አይደለም እኔ የምነግራችሁ ዱቄት አድርገናቸዋል ማለት ነው። ዱቄት ግን እዚህ ቲክቶክ ላይ የቲክቶኩ ጀማ ትንሽ ምንድነው እሱ ጤናማ ያልሆኑ ስላሉ እነሱን በዛም እያሉ በቲፎዞ ይጫወቱባቸዋል። በየቀኑ ላይ በውስጥ የሚመጡ በትንሹ ኦን አቨሬጅ ከ3 እስከ 5 ሰው ይመጣል። በቃ አትሊስት ክርስትና እንኳን ባይቀበሉ ጀስ እናጥናስ ትንሽ እኔ ክርስትናን ብለው የሚመጡ ማለት ነው። እንደነሱ ድራማ ለመስራት ላይቭ ላይ ዘናቸው ወተን እንደዚህ ማሻል ተሰብስበው ማስታወቂያ ተናግረው ዛሬ ከሌለ መጣ ነው አናደርገውም እኛ። ያን ቤት አማራ ወርጣኛ መምህር ነው የመደብኩላት በውስጥ ካለቀ። ስለዚህ እዚህ ተጠመቂ ተማሪ መምህር ፈልጊ እንትና የሚያስጠምቅሽ ፈልግልሻለሁ። ሰው ሰጣውሽ፣ መምህር ሰጣውሽ። ከኔ ጋር የሚጠበቅብኝን ድርሻ ተወጣሁኝ። አሁን እንዳጋጣሚ ላይቭ ላይ ስለተገናኘን ነው እነሱ ጋር በቃ እንትን ያ ምንድነው ያን ስፈልግ ወጣሁ እንጂ ቆየሁ። በውስጥ መማር ከያዝኩኝ ስፈልግ ነው አሁን የወጣሁት ሲጀመር ማለት ነው። እንደዚህ ለፈጣሪ ብሎ እንትን የሚሄድ ሰው ደግሞ ግዴታ እንዲታይለት እንትን ማለት የለበትም። እውነት ለፈጣሪ የሚሰራ ከሆነ መታየቱ ማውጣቱ ምናምን እንትን አይደለም፣ ያ ሰው ፈልጎ እስካልወጣ ድረስ ማለት ነው። እና ድራማ ሲሰራቸው በእያንዳንዱ ላይ እኮ እናውቀዋለን። የራሳቸውን ሪከቨሪ ለማድረግ የራሳቸውን ሰዎች ሻዳ ማስያዝ ደርሰው እኮ መጨረሻ ላይ ይሄ ነገር አያዋጣም ብለው በራሳቸው ተቃውሞ ሲመጣባቸው እኛ ንቀን ስንተዋቸው ራሳቸው ደግሞ መልሶ ያሰድበናል ይቅርብን ብለው ያቆሙት እና ዚስ ማች ጊቭ አፕ አድርገው ነበር። ዚስ ማች የመዋሸት ተደረሰ። አንድ አካል ደግሞ የዚህን ያህል ድራማ የሚሰራ ከሆነ በሃይማኖት ስም ድራማ የሚሰራ ከሆነ በሃይማኖት ስም የሚዋሽ ከሆነ ያን ሰውዬ ለምን የምከተለው? ለምንድን ነው መምህር ብዬ የምከተለው? ቻሌንጅ አርጉኝ፣ ቻሌንጅ አርጉኝ፣ ኑና አዋርዱኝ። አንድ ሰው ዋሽ ካገኛችሁኝ ኑ አዋርዱኝ፣ በውስጥም በውጭም። አንዲት በሃይማኖት ስም ሰው ዋሽ ካገኛችሁኝ ኑና አዋርዱኝ በአደባባይ ላይ። ዚስ ማች ኮንፊደንስ አለኝ። ባህሪ ጥሩ ሊሆን ይችላል፣ ወይንም አግሬሲቭ ሊሆን እንደናደድ ልሳደብ ልቆጣ እችላለሁ። በሃይማኖት ስም ሰው ዋሽ ሳጭበረብር ድራማ ስሰራ ካገኛችሁኝ አዋርዱኝ፣ ኑና አዋርዱኝ። ምክንያቱም በሃይማኖት ስም ድራማ መስራት ጤናማ አይደለም። በሃይማኖት ስም መዋሸት ጥሩ አይደለም። ኤኒዌይስ ማሚቾ ቤተ አማራ በርቺ። በቅርብ ቀን ተጠምቀሽ ደግሞ እንትን እንላለን ማለት ነው። አይቀርም። መልካም ሰላም አዩቲ። መጠመቂያም ቀን ሳኡዲ ነው የሚሞላ ቤተክርስቲያን ያለ እና
ሳውዲማ በቃ ከጊዜ በኋላ ቤተክርስቲያን እንሰራለን። ሀያት ሳውዲ ቤተክርስቲያን አንቺን አላወራሁሽም። አክቹዋሊ አወራሻለሁኝ። ሳውዲ ቤተክርስቲያን እንሰራለን። ተዘጋጁ። ሳውዲ ላይ በጣም ብዙ ልጆች አሉን። ባይዜ በጣም ብዙ ልጆች ያልተጠመቁ በጣም ብዙ ልጆች የመጡ አሉን መጠመቅ የሚፈልጉ ክርስቲያኖች ደግሞ በሙላ ተሳድቤ ያለው ይቀርባሉ። ይከለክልሽ ጀመራል እሱ ነገር ክርስቲያኖችን ተሳድቤ ያውቃለሁ የሚለው ይቅርታ አላሉሽ እንዴ? አንቺ ግን እኔን የተሳደብሽው አይደለም የሚታየሽ፣ እነሱን የተሳደብሽው ነው። እኔ እየከፋኝ ያለው ያው ሰድበሽኝ ቤቴ እያስገባሁሽ፣ ወይኔ አዝናለሁ። ተሰድቤ እኮ ነው ቤቴ ማስገባት አይደለ? ሁሉንም ነው አንተ ብቻ አይደለም ፈጣሪያችሁንም ነው ዋናው። ከዛ መተሽ ህይወትን አግኝተሽ ከኛ ህብረት ማድረጉ በጣም ደስ የሚል ነው። በርቺ፣ አይምሯችሁን በደንብ ተጠቀሙ። ተግርግሩ ደግሞ ወጣ ብላችሁ በደንብ ተማሩ። ላይቭ ላይ ያለው ግርግር ይበዛዋል። በደንብ ተማሩ። በዙሪያችሁ መምህራኖችን በደንብ እንትን በሉ። እዛም እንትን ማለቱ ብዙም ህይወት አይደለም እሱ። እዛም ገስት ላይ መሰቀሉም ብዙም ጥቅም የለውም። በውስጥ ግን በደንብ ተማሩ። ዋናው በውስጥ በደንብ መማር ስለሆነ በውስጥ የሚማሩትን ያው በደንብ ነው ማምናቸው። በውስጥ የሚማሩትን በደንብ ተርስ አደርጋቸዋለሁ በደንብ። ምክንያቱም እርግጥ ብለው እውነትም ጥሩ እውቀት ጥንፍፍ ያለ እውቀት ይዘው ይወጣሉ። ተጭቅጭቁ ገለል ብሎ ራስን አግልሎ ተምሮ መውጣት ጥሩ ስለሆነ ማለት ነው። ሶሻል ሚዲያውን የግርግሩ ምናምን ወከባው ምናምን ነገር ብዙም ጤናማ ስላልሆነ ማለት ነው። እና በነገር ሁሉ ክርስቶስ እናንተንም እኔንም ይርዳን። በርቱ። ግን ክርስቲያንን ማለት አንችልም ማለት ያው መጠመቅ አለባችሁ። እንግዲህ መጠመቅ እንዳለባችሁ ነው ቤተክርስቲያን እንትን የምትለው። አንድ ሰው አምኖ መጠመቅ አለበት። ማቴዎስ ወንጌል ምዕራፍ 28 ላይ ለሐዋርያቱ የተሰጠው ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙርቴ አድርጓቸው። ደቀ መዝሙርቱ የሚሆኑት ምንድን ነው? በአብ በወልድ በመንፈስ ቅዱስ ስም ተጠምቀው ነው። እንትን ላይ ይሄ የወንጌሉ ስም አጠራልኝም። ማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል ይላል። አንድ ሰው ማመን አለበት፣ ከዛ መጠመቅ አለበት፣ አምኖ መጠመቅ አለበት። ልክ እንዴት ነው ጴጥሮስ እነኛን በሐዋርያት ሥራ ምዕራፍ 2 ላይ ቁጥር 37 ጀምሮ ካያችሁ ስለ ጌታ ያስተምራቸዋል። ስለ ጌታ አስተማራቸውና ልባቸው ተነካ። ምን እናድርግ አሁን አሉት። ሂዱ እያንዳንዳችሁ በኢየሱስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ፣ ኃጢአታችሁም ይሰረይላችኋል ይላችኋል። ሰው ንስሐ ትገቢያለሽ፣ ትጠመቂያለሽ፣ የመንፈስ ቅዱስ ስጦታንም ትቀበያለሽ ማለት ነው። ልጅ ትሆኛለሽ። ምክንያቱም ሙስሊምና ወንድሞቼ በዛው ልንገራችሁ፣ በውስጥ አትስደቡን። እኛ ቶሎ ብለውና አይደለም አውቀን ነው ማለት ነው። እኔ 3 ወር ተምሬ ነው ወደዚህ የመጣሁ እና አትስደቡኝ። እኔ ሙስሊም ነኝ፣ ግን ወላሂ አትስደቡን። አሁን ወደ ክርስትና ተቀይሬያለሁ እኔ። መልካም፣ እነሱም ታያቸው። ያው ሁሉም ያለውን ነው የሚሰጠው፣ እነሱም ያላቸውን ነው እየሰጡ ያሉት። ይህንን ደግሞ በጸጋ መቀበል አለብሽ። እንደዚህ መሆን አለበት። ነገር ግን ምንድነው እሱ ከጥምቀት ጋር በተያያዘ አንድ ግልጽ የምናደርገው ፐርሶናሊ በደንብ የራሴ ማምንበት ምንድነው እሱ አንድ ሰው አምኖ መጠመቅ አለበት። ይሄ እምነታችን ነው። ነገር ግን ማይችልበት ደረጃ ከደረሰ ሰውየው ማይችልበት መጠመቅ ማይችል ከሆነ የሱ ያንን ስርዓት መፈጸም የሱ ስላልሆነ ቤተክርስቲያን ነች ይህንን ስርዓቱ የምፈጽምለት ያንን ካልተምትለው። ነገር ግን በዚህ መካከል ምንድን ነው የሚባለው የሚለውን መጽሐፈ ዲድስቅልያ ያለህ እንደ እንትና ቆስጠንጢኖስ የሐዋርያት መጽሐፍት ማለት ነው።
አልክልህም። አሁን አይመችም፣ ገና መፈለግ አለብኝ። ምዕራፍ 24 ላይ ቁጥር 73 76 73 75 እንደዚህ አካባቢ ላይ ንዑስ ክርስቲያን ትባላላችሁ ብሎ ያስቀምጠዋል። ምን ትባላላችሁ አልኩሽ? ንዑስ ክርስቲያን። በእንደዚህ ውስጥ ባሉ ለምሳሌ ምን ተብለው ይጠራሉ? እንደው ቢሞቱ እንኳን እምነታቸው እንደ ጥምቀት ደማቸው እንደ ጥምቀት ሆኖ ይቆጠርላቸዋል ይላል። የሥርዓት መጽሐፍ ነው፣ በሐዋርያቶቹ የተጻፈ ነው። በእንደዚህ አይነት ሁኔታ ላይ ለምሳሌ ቢሞቱስ አምነዋል፣ ግን ወደ መጠመቅ እንትን እያሉ እንደዚህ አይነት ነገር ሀፕን ቢያደርግ ንዑስ ክርስቲያን ተብለው ይጠራሉ። ክርስቲያን አይደሉም ብለን አንገፋም፣ ንዑስ ክርስቲያን ይባላሉ። ሲጠመቁ ሙሉ ክርስቲያን ተብለው ህብረት አድርገን የመንፈስ ቅዱስን ስጦታ እንቀበላለን። በእንደዚህ አይነት ነገር ግን ህይወታቸውስ ቢያልፍ ብሎ ለሚለው ጥያቄ ግን ምንድነው የሚለው? እምነታቸው ወይንም ደግሞ እንትናቸው እንደ እንትን ይቆጠርላቸዋል ይላል፣ እንደ ጥምቀት ይቆጠርላቸዋል ይላል። ለቤተ ክርስቲያኖች ማስተምርበት ላክልኝ አገኘው አጣው እኮ አንተ ለዴቭ ልክ የላለሁ ቁጥሩ ነገር ቁጥሩ ካለ አለ የሚጻፉ እኮ ቁጥሩ ካለ መጻፉ ካለ 24 73 ነው እንደዚህ አካባቢ ብዬ ነበርኩ። ኦኬ እሺ በቃ አያሰማው ቁጥሩ እየጠየቅኩ እኮ ነው የወጣው ከፍት እየጠበቅኩ ነበር። እሺ ብዙ ጊዜ አስጨናቂ እነሱ የሚጨነቁባትና ልጆችን ባክም ያደርጉብን ነው። እሺ እንትን ጥንቃቄ ይፈጠር። እነሱ ብቻ ግልጽ ነው ምናምን ትላለህ 73 ወይንም 74 ላይ ቼክ አድርገው። እሺ 73 ኦኬ። ስለ ጌታችን መከራን የተቀበለና ሰማዕት የሆነ ግን በእግዚአብሔር ዘንድ ደስ ይለዋል፣ የመንግስት አክሊልን መርጧልና ከዚህ ዓለም ፈጽሞ መለየቱም በቀናች ሃይማኖት ሆኗልና ንዑስ ክርስቲያን ቢታመም መከራንም ቢታገስ ስለ ክርስቶስ ስም ሲሞት መከራው ስለ ጥምቀት ይሆንለታል። ምኑ መከራው ምን ይሆንለታል? እንደ ጥምቀት ወይንም ደግሞ ስለ ጥምቀት ይሆነዋል። መልካም ተስፋንና የዘላለም ሕይወትንም ያገኛል ይላል። እህታችን ሜቢ ያገኘሽኝ። ስለዚህ ንዑስ ክርስቲያን ተብሎ ያልተጠመቀው ለምሳሌ መከራ ቢደርስበት ችግር ቢገጥመው አደጋ ውስጥ ቢሆን ማድረግ ካልቻለ ምንድነው የሚለው? የዘላለም ሕይወት ያገኛል ይላል እህታችን። ስለዚህ ትድኛለሽ ብሎ ያስቀምጠዋል። አምነሻል። ጥምቀቱ እንደሚያድን እንደሚያስፈልግ አምነሻል። ስጋው ደግሞ እንደሚያስፈልግ አምነሻል። ክርስቶስ አምላክ መሆኑን አምነሻል። ትንሣኤ ሙታንን አምነሻል። ስላሴን አምነሻል። ኤቭሪቲንግ አምነሻል። በዚህ ውስጥ ግን ምን ተብለሽ ትጠሪያለሽ? ንዑስ ክርስቲያን ተብለሽ ትጠሪያለሽ። ንዑስ ክርስቲያን ቢታመም መከራንም ቢታገስ ስለ ክርስቶስም ስም ሲሞት መከራው ስለ ጥምቀት ይሆነዋል፣ መልካም ተስፋንና የዘላለም ሕይወትን ያገኛል ይላል። ሜቢ ግልጽ ይመስለኛል። ግልጽ አለው። በጣም ግልጽ ነው። አዩት ያገኘሽኝ ሀያት መጠመቅ አለብሽ። አሁን ንዑስ ክርስቲያን ትባያለሽ። በዚህ ውስጥ ግን ችግር ቢፈጠርብኝ ስለሆነ ስጋትሽ ማለት ነው። እንደዛ ነው። እና ሌላ ጥያቄ ወይንም ይብቃን። ሰላም ብያለሁ። ፎይ አንድ ነገር ማለት ከተፈቀደልኝ ስለ እህቶችሽን ሰብስቢ። እሺ በጥምቀት ማለት ከተፈቀደልኝ አንድ ነገር ልበል፣ በራሴ የገጠመኝን ማለት ነው። እሺ ያ ማለት አምኜ ለመጠመቅ ፈልጌ ቅዳሜና እሑድ እኔም ባለቤቴም ስለምንሰራ ሰዓት አላገኘንም እና በቃ በዚህ መሀል ብሞትስ አልኩኝ። በእውነት በጣም ነው የፈራሁት። ከዛ እንዲህ ልጅነትን ሳላገኝ አባትነትን ሳላገኝ እንዲህ ተሞታለሁ አልኩኝና የሚባለውን አቡነ በሰማያት እንኳን አላቅም የዛኔ ስለ እውነት ከሆነ ከመጠመቄ በፊት ነው ምላችሁ። እና ሻወር ቤት ገባሁኝና አማተብኩኝና
ይሄ ጥምቀት አንተ ራስህ ክርስቶስ ራስህ የጠመከኝ ይሁን። በቃ ሄጄ በህግጋቱ እስክጠመቅ ድረስ ማለት በቃ አባትነት ልጅነትን ማለት ልጅነቴን ልጅ መሆኔን ለማረጋገጥ በቃ ራስን ትንበለኝ ብዬ ዝም ብዬ አማትቤ አቡነ በሰማያትም ሄደ ምንም በቃ ራስ ጠመቀኝ ብዬ ውሃ ሻወር ከፍቼ እንትን ብያለሁ ማለት ከመጓጓት የተነሳ። ከዛ ከ4 ወር በኋላ ነው እንግዲህ ኖርማል ቤተክርስቲያን ሄጄ የተጠመቅኩት ከቤተሰቦቼ ጋር እና በጥምቀት ዙሪያ እንዲህ አይነት እንትን አለኝ ትዝታ አለኝ። እስክትጠመቅ ድረስ ትንሽ ትጓጓለህም ትፈራለህም፣ ስሜትህ የተረባበሸ ይሆናል። ግን ልክ ተጠምቀ ስጋ ደሙን ስትወስድ በቃ ተረጋጋለህ። እኔ ተረጋግቻለሁ። እግዚአብሔር የተመሰገነ ይሁን። ይሄ ልላት ስለፈለግኩ ነው እህቴን ሀዩቴን። ቴንኪዩ። በጣም እናመሰግናለን። ከተሞክሮት ያለሽ ከጎንሽ አለልሽ። ይልቅ መሐመድ አሁን ደግሞ የሚጠመቅ ሰሞኑን ይጠመቃል። እሱ አይ ቲንክ ሳምንት መሰለኝ የሚጠመቀው። ኧረ በጣም ደስ ይላል። በጣም እኔ በጥምቀት እስክጠመቅ ድረስ በጣም በቃ ምንም ነገር አልሞላልሽ ብሎኝ ነበር። ስለ እውነት ሰማህ መሐመድ፣ ሰው እንደዚህ ጓጓል። አንተ በነገሩ እሑድ ይጠመቃለሁ ብሎ ነበረ። ንስሐ ተሰጠ እንትን ወደ ለሳምንት አድርገውበት ነው እንግዲህ እግዚአብሔር እሑድ መሰለኝ ይሰማል። እሑድ ነው። ልክ እህታችን እንዳለች እኔም ብዙ እየጓጓው ነበረ እኮ ውስጤ እየተጨናነቀ ነው። ቀለል ስትጠመቅ ፏ ትላለህ። በቃ ቀለል ብሎ ምናምን አይዞህ፣ እኔም ያጋጠመኝ ነገር ስለሆነ ትረጋጋለህ። ልክ ተጠምቀ እንትን ስትል ከላይክ ላይ የሆነ ነገር በቃ አሮኖ ቅልል ሲልቅ እኔ ሰውነቴ በቃ ተጠምቄ የመጣው ቀን ፕሮግራም ምንም ያዘጋጀነው ነገር የለም። በቃ መጥቼ ብቻ ተኛውን ቀኑም እስከ ጠዋት ድረስ ተኛው። በቃ የሆነ ነገር ከላይ ላይ የተነሳ ነው የመሰለኝ። ስለ እውነት ከሆነ እግዚአብሔር የተመሰገነ ይሁን። እናንተንም እህት ወንድሞች፣ አንቺማ አጃቢ ነበረሽ። አንቺ አጃቢ ነበረሽ እንዴ! 5 ሆናችሁ እኮ የተጠመቃችሁ እናንተ። እግዚአብሔር የተመሰገነ ይሁን። እውነት ነው። የአንቺ አጃቢ እስከነጀማው ስለሆነ እግዚአብሔር ክብሩ። እኔም በውስጥ ልጅቷን አናግሬያታለሁ። ያችን እንትን ያልክልኝም ማለት ነው አዋርቻታለሁ እና በዚህ ወር ውስጥ እኔም ባለሁበት ቦታ እንትን ማለት አይቀርም ጸልዩልኝ ደውልሻለሁ ምናምን ብላኛለች። እየጠበኳት ነው። አባቶች እያናገረችልሽ እንደሆነ ሰምቻለኝ። አውርተናል። በዚህ ወር ውስጥ ምናምን ተባብተናል። ጸልይልኝ። በተቻለ አቅም ጊዜ መስጠት አያስፈልግም ያስባለሁ። ከተመቻች ያው ባይመችም ግዴታ በሰው ሀገር ነው ያለሁት፣ ግን ባለሁበት ቦታ እኔም እንደዛው ያው አንተን እንዳልከው እንደዚህ እያመቻችሁ ነው። በዚህ ወር ውስጥ እንዲሳካልኝ ጸልዩልኝ። በጸሎት አስቧት። እናንተ ማረቡ እኔንም ጸሎት አድርጉልኝ። ደግሞ ለእሷ ብቻ አይደለም፣ እነኚህ እኮ ያዳላሉ። እኔ እዚህ እየለፈለኩ እናንተ ብቻ እንዲጸልዩ ማለት ነው። እኔንም ማህበር ጸሎት አድርጉ ለኔ ትዕግስት እንዲሰጠኝ ትዕግስት እንዲሰጠኝ፣ ሌላስ እንዳልሳደብ፣ እንዳልጣላ፣ እንዳልናደድ፣ ቶሎ እንዳላረጅባችሁ ነው። ቶሎ ላርጅ ባካችሁ። ምን እሰራለሁኝ? ኧረ ገና ነክ እንዴት ገና ነክ እንዴት ታረጃለህ? በቃ አሁን አንተን ካስተምረን በቃ ባረጅ ራሱ በቂ ነው። አንተ እኮ ለኛ መላእክት ነህ እኮ አንተ ተላኪ ማለት ነው። መላእክት ማለት አክቹአሊ እኔ ቤተሰብ ቢያገኘኝ በሽጉጥ አናቴን ቷ ይሄ ነው ግንባሩ። አይችሉም። እግዚአብሔር የማይረግም ያ ወደ 7ኛ ሰማይ እንዳይልኩኝ ጸልዩልኝ። እናንተም በሩ በደንብ ጸልዩልኝ።
ለአንተ አይነቱ አንተን የመሰሉ እህት ወንድሞችን ለአንተ አይነቱ ለነማማይ አይነቱ ለቁስጥንዲኒዮስ ለነቃል ብቻ እንደናንተ ለሚያገለግሉ እህት ወንድሞቻችን እግዚአብሔር ከናንተ ጋር ይሁን። በእውነት እውነቴን ነው ማለት ከኛ አይነቱ ጋር ስትዳረቁ ነው የምትውሉት እና ትዕግስቱ አይሮኖ ብቻ እግዚአብሔር ጨምሮ ይስጣችሁ ጉልበቱንም ብርታቱንም ትዕግስቱንም ሁሉን ነገር። ዋናው ነፍሳት ሲድኑ ደስ ይላሉ። ዋናው እኛ የሚጠበቅብን ምንድነው? ስራችንን መስራት ነው። አንድ ነገር አምናለሁ፣ ስራችሁን ስሩ። ስራችሁ ከዛ እናንተ የሚጠበቅባችሁን ማድረግ ብቻ ነው። ከዛ በኋላ እግዚአብሔር የወደደውን ያደርጋል ማለት ነው። ከእናንተ የሚጠበቀውን የተቻላችሁትን ማድረግ ነው። የቻልነውን እናደርጋለን። ከዛ በላይ እንግዲህ አንፈነዳም። እፎይ የቻለውን ያደርጋል፣ ቃል የቻለውን ያደርጋል፣ ቆስጠንጢኖስ ማማይም ሁሉም የቻለውን ያደርጋል። ግን እናንተም ደግሞ ዝም ብሎ ማየት ሳይሆን ሁላችንም የራሳችንን የበኩላችንን ጠጠር እናስቀምጥ። ነገ የተሻለ ይመጣል። ዛሬ ላይ ግን የተሻለ እንዲመጣ ቢያንስ ጥርጊያውን እንጀምረው የሚል ነው። መንገዱን እንክፈተው፣ የበኩላችንን አድርገን እንሂድ። ነገ የተሻለ ይመጣል። በተቻለ መጠን ሃይማኖታችንን ላለማሰደብ አሁን መንገድ የሚዘጉብን አሉ። ሰዎች እንዳይመጡ ክርስቶስ የተናገረባቸው አሉ። እናንተ አገቡ ሌሎችም እንዳይገቡ ታደርጋላችሁ ይላል። እንቅፋት የሚሆኑ ሰዎች አሉ። በተቻለ መጠን እንቅፋት ላለመሆን በጣም መጠንቀቅ አስፈላጊ ነው። እኛ ሳንገባ ሌሎችም እንዳይገቡ ማድረግ በጣም ኃጢአት ነው። ለሌሎቹ መሰናክል መሆን በጣም በጣም ከባድ ነው። ባይዘይ ለሌሎች መሰናክል ከመሆኑ የወፍጮ ድንጋይ ባንገት እንትን ብሎ ወደ ጥልቁ ብትወረወር ይሻላል። ጥንቃቄ ይፈልጋል ማለት ነው። መጠንቀቅ አለብን። ለዛ ነው እና እኛም ደግሞ ስለ ሌሎች ስንል ስለ ራሳችንም ግድ ይለናልና ስለ ሌሎች ስናገለግል፣ ስለ ሌሎች ስንናገር፣ ስለ ሌሎች መዳን ስናወራ እኛም እንዳንጣል፣ እኛም እንዳንወርቅ ጸሎት አድርጉልን፣ በርቱ በሉን፣ አስታውሱን በጸሎታችሁ እግዚአብሔር አብሯቸው እንዲሆን፣ እንዳንታበይ ታበየንም ደግሞ ተሰናክለን እንዳንቀር እንዳንወድቅ በጸሎት ልታስቡን ይገባል ማለት ነው። ምክንያቱም ስሜታዊ ልንሆን እንችላለን፣ ደካሞች ነን። በስለን ያልመጣን ስላልሆን አብዛኞቻችን፣ በተለይ እኔ እንደዛ እንዳንሆን በጸሎታችሁ አስቡን። በተረፈ ክርስቶስ ሁሉን ክብሩን ይውሰድ። ለሚሆነውም ለሆነውም መልካም ከሰራ ክርስቶስ ክብሩን ይውሰድ። መልካም ካልሆነ ደግሞ የኔ ድክመት ነው የሚሆነው፣ የኛ ድክመት ነው የሚሆነው። ፈጣሪያችን የሚወቀስበት የሚሰደብበት እንዳይሆን ስድቡ ወደኛ ላይ ብቻ ይሁን። መልካም ስንሰራ ግን ያንን መልካም እንድንሰራ ያነሳሳን መንፈስ ቅዱስ እሱ ክብሩን ይውሰድ። ማማዬ ተኝታለች ይመስለኛል። አዎ ማማዬ እረፍት አድርጋለች። እንትን ፎይ በዚህ ዋጋ ደግማ ቤቴ አገባም። እስኪ አሁን ትስማማላችሁ አትስማሙም? ደግማ ቤቴ እንዳገባ ላድርጋት። ምክንያቱም እየላከች ገስት ላይ መተኛት የኔ ቤት እንትን ነው እንዴ? ደርግ ነው እንዴ? ሶፋ ነው እንዴ የምታየው? እየመጣ ቁርጥ በቃ ነገርስ ለሊት 9 ሰዓት 8 ሰዓት ትነሳና ለሊት 9 ሰዓት 8 ሰዓት ደግሞ ትነሳና ጀግና ትሆናለች። ደግሞ ቲክቶክን ትቆጣጠረዋለች። ትላንት ተኝታ እስከ ጠዋት ድረስ ወጥራ ይዛ ነበር። ጠዋትማ ነው የለው ስንት ሰዓት መሰለህ ገስት ላይ የዘጋው ሰዓት ምናምን ሰዓት ነው 7 ሰዓት ከምናምን ዘጋውኝ። ከዛ አንዷ ደወለች፣ እሷን ሳስረዳ 8 ተኩል ምናምን አካባቢ ሆነ። አንደኛው ደወለ 9 ተኩል ምናምን ላይ ተኛውኝ። 9 ተኩል ላይ እንቅልፍ እስከሚወስደኝ 10 ሰዓት በለው። ከዛ 12 ሰዓት ሳይሆን ይሄ እብድ መጥቶ ቀሰቀሰኝ። መዝሙሩን ብድግ ያርጎ ከፍቶ እኔ ጋር መጥቶ ይዘምራል ማለት ነው። ይህ ሰውዬ አይሄድም እንደ እያልኩኝ እየሰማሁት በሰማማን ውስጥ ሆኜ ጭራሽ በሬን ጓ ያደርገዋል። ተናድጄ በቃ ተነሳሁ። ጠዋት ያገኘው ለዛ ነው እሱ ቤት ፋሚሊ ቃል ታኝጂ ማይኪን ከፍቼ ይጨራሽ አለ ወትሮ ዛሬ ቀኑ ሙሉ ላይቭ ላይ ዋልኩ አይደል እንዴ? እናመሰግናችኋለን፣ እንወዳችኋለን። ዲ ኤፍሬም
ምን ልታዘዝ? ደጋግመ ቁጥር ስለጻፍክ ነው ያስገባው። አሜን። የእግዚአብሔር ቤተሰቦች እንደምን አመሻችሁ። አሜን። እግዚአብሔር ይመስገን እንድንለው ሳንወደው ወዶ ሳንፈልገው ፈልጎ ያሰባሰበን የአባቶቻችን አምላክ ልዑለ ባህሪ መድኃኔ ዓለም ኢየሱስ ክርስቶስ ስሙ ከፍ ከፍ ይበል፣ ይክበር፣ ይመስገን። እኔ እንኳን ለምስጋና ነው እግዚአብሔር አምላክ ወዶና ፈቅዶ ዛሬ እፎዬን ወንድሜን እንዳመሰግነው ድምፅ አይሰማም። ድምፅ እንትን ብሏል። ዛሬ እግዚአብሔር ወዶና ፈቅዶ አይሰማም። ድምፅ አይሰማም። አሁን ይሰማል። አዎ ከረጅም ጊዜ በኋላ እከታተላለሁኝ። በእውነት እግዚአብሔር ነው፣ የእግዚአብሔር ፈቃድ ነው ዛሬ ምስክርነትህን እንድናገር እንዳመሰግንህ ያደረገው እግዚአብሔር ይክበር ይመስገን። በእውነት ቅዱስ ሚካኤል ይጠብቅህ። የቅዱሳን ጻድቃን ሰማዕታት አምላክ እግዚአብሔር ባለህበት ቦታ ይጠብቅህ። በእውነት እፎይ። እኔ ዲያቆን ኤፍሬም እባላለሁ። በቃ በእውነት ደስ ብሎኛል። እንባ ስለተናነቀኝ ነው። ከዚህ በላይ ማለት አልችልም። እፎይ እግዚአብሔር አምላክ ባለህበት ቦታ ይጠብቅህ። አሜን አሜን። ምንም የሚገባ አይደለም። አክቹአሊ ምን እንዳደረግኩ አላወኩም። ለዚህ ማች ምስጋና የሚገባኝ ምንም የተሰራ ነገር የለም። ካልክ እቀበላለሁ። አዎ እኛ ስናስተምርና ወንጌልን ልዩ ተሰጠዋለህ። መጽሐፍ ቅዱስን እንደምን አድርገህ እንደምታመሳጥረው አልፎም እህቶች ወንድሞች እንዲሰበሰቡ ቃሉን እንዲማሩ እግዚአብሔር አምላክ በአንተ ውስጥ አድሮ እያስተማረ ነው። በእውነት እኛ ብዙ ረጅም ጊዜ ጓደኞች አሉኝ ከክላስ ከኤሌመንተሪ ጀምሮ አብረን የተማርናቸው ጓደኞቻችን አብረን እንበላለን እንጠጣለን። ግን እንደዚህ በመማማርና እውነታን እግዚአብሔር አምላክ ጊዜን ጠብቆ እውነትን በአንተ ላይ እያሳደረ ብዙ ጓደኞቼ እየተመለሱ ነው። በእውነት ለካ እንደዚህ ነው እንደዚህ ከሆነ ለምን እናንተ ሳትነግሩን በፊት ይሉናል። አይ አብሮ ለመኖር ሲባል እያለን እናልፋቸዋለን ማለት ነው። ብዙ ሙስሊም ጓደኞቼ አሁን ወደ ክርስትና እየተመለሱ ነው። በእኛ ሳይሆን ከልጅነት እስካሁን ባለሁበት እድሜ በድቁና በዝማሬ አገልጋይ ነኝ። ግን ስለዚህም አንስተን አናውቅም። ግን እግዚአብሔር አምላክ በአንተ አድሮ ዛሬ ብዙ ጓደኞቻችን እየተመለሱ ነው። ምን ሆናችሁ ነው እውነታን ነገር እንደዚህ ግልጽ አድርጋችሁ የማትነግሩን የነበረው እስከዛሬ እያሉ ጭራሽ እኛን እየወቀሱ ማለት ነው። እና እፎይ እኔ እንጃ እንባ ስለተናነቀኝ ነው። እግዚአብሔር አምላክ ቀሪ ዘመንን ይባርክልህ። የነ ያሬድ የነ ማቱሳላን እድሜ ይስጥህ። በእውነት ጊዜ ካለኝ አንድ መዝሙር በዘምር ደስ ይለኛል። ክራር ሳልጠቀም በቃላት ብቻ በእውነት እሺ ችግር የለም። አሁን ማቱሳላን ኑር ብለኸኝ አሁን ማቱሳላን በዚህ ኑሮ ውድነት ላይ ማቱሳላን እድሜ ያሸክመኸኝ ግን ይሆንሽ እንነጋገራለን። ለምን መሰለህ እግዚአብሔር አምላክ በአንተ ውስጥ መንፈስ ቅዱስ አሳድሯል። እኔ ብቻ አይደለሁም የምመሰክርልህ፣ ዓለም ይመሰክርልሃል። በእውነት መንፈስ ቅዱስ ነው ይሄ ያንተ ሳይሆን ቅዱስ ጳውሎስ ምንድን ያለው? እናንተ ማን ትሉኛላችሁ ሲል አንተ ከነቢያት አንዱ ነህ፣ አንተ እንደዚህ ነህ ይሉት ነበር። ግን ቅዱስ ጳውሎስ ምን አለ? አንተ የሕያው የእግዚአብሔር ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ብሎ ነው የመሰከረው። ምን አለው? አንተ ሰማይና ምድር እንጂ ሰማይና ይቅርታ እና መንፈስ ቅዱስ ነው የገለጸልህ ነው የተባለው። የመንፈስ ቅዱስ እርዳታ አብሮህ አለፍ ወይ? እሺ ያው ሁሉም ነው መንፈስ ቅዱስ በሁላችንም ላይ ያለ። እግዚአብሔር መንፈስ ቅዱስ ወደ እውነትና ወደ ብርሃን እንዲመራን
ይሁን ልክ እንዳልከው ጴጥሮስ አንተ ይህን የገለጠልህ አባቴ ነው እንዳለው እኛም አባቱ እንዲገልጽልን ወደ እውነት ሁሉ መንፈስ የሚመራው ያ መንፈስ እንዲመራን ይርዳን። መልካም የሰው ልጅ ሁልጊዜ በጣም ደስ ቢለው ደግሞ የጭንቁን ቀን ማሰብ ተገቢ ነው እያለን እንዘምራለን። ለመዘመር በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ እናምናለን። በእመቤታችን በቅድስት ድንግል ማርያም ምልጃና ጸሎት እናምናለን። አምነንና ተማጽነን እንዘምራለን። የሰው ልጅ ሁልጊዜ በጣም ደስ ቢለው በጣም ደስ ቢለው የሰው ልጅ ሁልጊዜ በጣም ደስ ቢለው በጣም ደስ ቢለው ደግሞ የጭንቁን ቀን ማሰብ ተገቢ ነው። ደግሞ የጭንቁን ቀን ማሰብ ተገቢ ነው። የሰው ልጅ ሁልጊዜ በጣም ደስ ቢለው በጣም ደስ ቢለው የሰው ልጅ ሁልጊዜ በጣም ደስ ቢለው በጣም ደስ ቢለው ደግሞ የጭንቁን ቀን ማሰብ ተገቢ ነው። ደግሞ የጭንቁን ቀን ማሰብ ተገቢ ነው። ምንም ቢደሰቱ ቢበዛ ምቾት ቢበዛ ምቾት ምንም ቢደሰቱ ቢበዛ ምቾት ቢበዛ ምቾት አይቀርም በኋላ መወሰድ በሞት አይቀርም በኋላ መወሰድ በሞት የሰው ልጅ ሁልጊዜ በጣም ደስ ቢለው በጣም ደስ ቢለው የሰው ልጅ ሁልጊዜ በጣም ደስ ቢለው በጣም ደስ ቢለው ደግሞ የጭንቁን ቀን ማሰብ ተገቢ ነው። ደግሞ የጭንቁን ቀን ማሰብ ተገቢ ነው። ችግር ቢደራረብ ሐዘን ቢከበንም ሐዘን ቢከበንም ችግር ቢደራረብ ሐዘን ቢከበንም ሐዘን ቢከበንም ከክርስቶስ ፍቅር ማንም አይለየንም። ከክርስቶስ ፍቅር ማንም አይለየንም። ሳናውቀው ዲያብሎስ
እንዳይነጣጥለን ሳናውቀው ዲያብሎስ እንዳይነጣጥለን ነቅተን እንጠብቅ የእምነትን ሰይፍ ይዘን ነቅተን እንጠብቅ የእምነትን ሰይፍ ይዘን የሰው ልጅ ሁልጊዜ በጣም ደስ ቢለው የሰው ልጅ ሁልጊዜ በጣም ደስ ቢለው ደግሞ የጭንቁን ቀን ማሰብ ተገቢ ነው። ደግሞ የጭንቁን ቀን ማሰብ ተገቢ ነው። ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ሁሉንም በሁሉ ለሚሞላው ጌታ ሙሽራው የሆነች ቤቶ ተሰኝታ በክብር በሞገስ በጸጋ ተሞልታ ደምቃ ትኖራለች ለዓለም አብርታ ደምቃ ትኖራለች ለዓለም አብርታ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ዲያብሎስ ቢጨርስ ቀሽቶቹን በሙሉ ወጥመድ ቢዘረጋ በጉዟችን ሁሉ እንሻገራለን የአምላክን ስም ጠርተን አንዳች አይነካንም እርሱን ተጠግተን አንዳች አይነካንም እርሱን ተጠግተን ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር ለስሙ መሞት ጠላት ዲያብሎስን ምን ባያስደስት ይህ ነው ክርስትና ይሄ ነው ሕይወት ይህ ነው ክርስትና ይሄ ነው ሕይወት ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ከትውልድ ለትውልድ የምናስረክበው ለልጅ ልጅ አውርሰን ደስ የምንሰኘው አይደል ብርና ወርቅ አይደል ሌላ ሀብት ሃይማኖታችን ነው የኛ ርስት ጉልት ሃይማኖታችን ነው የኛ ርስት ጉልት ቤተ ክርስቲያንን
አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር ለስሙ መሞት ጠላት ዲያብሎስን ምን ባያስደስት ይህ ነው ክርስትና ይህ ነው ሕይወት ይህ ነው ክርስትና ይህ ነው ሕይወት ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ። እግዚአብሔር ያክብርልን፣ ዝማሬያችንን ይቀበልልን፣ ዝማሬያችንን እስከ ኖሃ ሰማይ ያሳርግልን። ዝማሬያችን፣ ጭብጨባችን፣ እልልታችን ከደመና በታች አይሁንብን። ዝማሬያችንን እስከ ሰማይ እስከ ኖሃ ሰማይ ያሳርግልን። አሜን። በጣም እናመሰግናለን። ቃሎት ያሰማልን፣ ዝማሬ መላእክትን ያሰማልን። በጣም ደስ የሚል ድምፅ ነው ያለ፣ ያውም ያለ ክራር በጣም ደስ የሚል ድምፅ ነው እና እኔማ በቃ ተመስጬ በደንብ እያዳመጥኩ ነበረ እና የኔን ድምፅ አብሬ እንዳልል ላስበላ ሆነ እና ድምፅ የሌለን ሰዎች ተበድለናል። በጣም ነው ድምፅ የሚያምረው። ይበልጥ እንድትሰራ እግዚአብሔር ይርዳ። አሜን አሜን።